ሰበር ዜና ሳውዲ አረቢያ ላይ የድሮን ጥቃት ተፈጽሟል። የሳውዲ ጠቅላይ ሚኒስቴርና መከላከያ ሚኒስቴር በጥቃቱ ዙሪያ ዝርዝር መረጃ አውጥተዋል። በዝርዝር እንመለስበታለን። በሌላ በኩል የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በኢራን ላይ የጀመርነውን ጥቃት እንቀጥላለን በማለት ኢራን ላይ እየዛቱ ነው። ፕሬዝዳንቱ ዲፕሎማሲውንና የጥቃት ዛቻን ጎን ለጎን ለማስኬድ እየሞከሩ ነው። ኢራን በበኩሏ ግን ለፕሬዝዳንቱ ቁርጡን ተናግራለች። ራሴን እከላከላለሁ፣ የሆርሙዝ ወሽመጥም በኔ ቁጥጥር ስር ነው፣ የአሜሪካው ፕሬዝዳንት ፍላጎት አልተሳካም ብላለች ኢራን። ጉድ ነው የሚሰማው። ወታደራዊ ጥቃቱ ቢቆምም የቃላት ውጥረቱ አይሏል። በስፋትና በዝርዝር ወደ እናንተ ይደርሳል። በሌላ ዜና ለሀገራችን ኢትዮጵያ ወሳኝ የንግድ መስመር የሆነው ቀይ ባህር አሁንም አደጋ ተጋርጦበታል። በቀይ ባህር ዙሪያ የተሰማ ሰበር መረጃም የመረጃችን አካል አድርገነዋል። ሁሉንም በዝርዝር ወደ እናንተ አደርሳለሁ። ሰላም ጤና ይስጥልን ውድ ተመልካቾቻችን፣ የሰዓቱን የተመራረጡ ሰበር ዜናዎችን ይዤ ቀርብ ያለው አብራችሁን ቆዩ። በቀጣይ ፈጣንና እውነተኛ ሰበር መረጃዎችን በፍጥነት ለመከታተል ቻናሉን ሰብስክራይብ ካላደረጉ አሁኑኑ ሰብስክራይብ በማድረግ የደውል ምልክቷን በመጫን ቤተሰብ ይሁኑ። ይህን ቪዲዮ ደግሞ ላይክ በማድረግ ቤተሰብነታችሁን አጠናክሩ። እስከ ቪዲዮ መጨረሻ አብራችሁን ዝርዝሩን እንድትከታተሉ እጋብዛችኋለሁ። በቅድሚያ ሳውዲ አረቢያ ከኢራቅ ክልል የተተኮሱ ድሮኖችን እንዳወደመች ገለጸች። የሳውዲ አረቢያ የአየር መከላከያ ሰራዊት ከኢራቅ ተነስተው ከኪንግደም ምስራቃዊ ግዛትና በሪያድ የሚገኙ የነዳጅ ማጣሪያ ተቋማትን ኢላማ ለማድረግ የተሞከሩ ድሮኖችን መጥለፉንና ማውደሙን የሳውዲ መከላከያ ሚኒስቴር አስታውቋል። የሳውዲ መከላከያ ሚኒስቴር ቃል አቀባይ ቱርኪ አልማርኪ እንዳሉት የሳውዲ የአየር መከላከያ ሰራዊት ባለፉት ጥቂት ሰዓታት ውስጥ ምስራቃዊ ክልልንና ሪያድን ኢላማ ለማድረግ የተሞከሩ በርካታ ሰው አልባ አውሮፕላኖችን ወይም ድሮኖችን ጠልፎ አውድመዋል። የሳውዲ የዜና ኤጀንሲ እንደዘገበው ሜጀር ጄኔራል አልማልኪ ሽብርተኝነትን ያነገቡ እነዚህ ሙከራዎች ከኢራቅ ግዛት የተነሱና በኢራን ድጋፍ በሚደረግላቸው የሽብር ሚሊሻዎች የተፈጸሙ መሆናቸውን አረጋግጠዋል። ሳውዲ አረቢያ ራሷንና ሀገራዊ ንብረቶቿን የመከላከል ተፈጥሯዊ መብት እንዳላት ገልጸው በሚመጥን ጊዜና ቦታ ምላሽ የመስጠት ሉዓላዊ መብቷ የተጠበቀ መሆኑን አጽንኦት ሰጥተዋል። በሌላ በኩል የሳውዲ አረቢያ የውጭ ጉዳይ ሚኒስቴር በንጉሠ ነገሥቱ ላይ የተፈጸመውን ጥቃት አውግዞ ለጥቃቱ ምንጮች ተገቢውን ምላሽ የመስጠትና ኃላፊዎቹን የመቅጣት መብቱ የተጠበቀ መሆኑን በድጋሚ አረጋግጠዋል። ሚኒስቴሩ የኢራቅ መንግስት የኢራቅ ግዛት በሳውዲ አረቢያ ላይ የሚሰነዘሩ ጥቃቶች መነሻ እንዳይሆን አስፈላጊውን እርምጃ ሁሉ እንዲወስድ ጥሪ አቅርበዋል። ኢራቅ በሳውዲ የድሮን ጥቃት ውንጀላ ላይ ምርመራ መጀመሯን የገለጸች ሲሆን የኢራቅ ጠቅላይ ሚኒስቴር አሊ አልዘይድ በጉዳዩ ላይ ጥናትና ምርምር እንዲደረግ ትዕዛዝ መስጠታቸውን የሚዲያ ቢሮአቸው አስታውቋል። ኢራቅ ግዛቷ ጎረቤት ሀገራት ላይ ጥቃት የሚሰነዘርባት መነሻ እንዲሆን እንደማትፈቅድም ጨምሮ ገልጸዋል። በሌላ በኩል በአሜሪካና በኢራን መካከል የሚደረገው ውጊያ ለሶስተኛ ቀኑ ያለምንም የአየር ድብደባ መቋረጡን ተከትሎ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ከኢራን ጋር ባለው ግጭት ዙሪያ በጣም ወዳጃዊ የሆነ ንግግሮች እየተደረጉ ነው ማለታቸውን አስታውቀዋል። ኤርፎርስ ዋን በተባለው የፕሬዝዳንቱ አውሮፕላን ውስጥ ለጋዜጠኞች መግለጫ የሰጡት ፕሬዝዳንት ዶናልድ ጄ ትራምፕ ጦርነቱ ሊያበቃ እንደሚችል ተስፋ እንዳላቸው ገልጸው አንድ ጥሩ ነገር ሊፈጠር የሚችልበት ትልቅ እድል እንዳለ አስባለሁ ብለዋል። ሆኖም የቅርብ ጊዜዎቹ የሰላም ውይይቶች ካልተሳኩ ዋሽንግተን ወደ ነበረችበት ተግባር እንደምትመለስ አስጠንቅቀዋል። ፕሬዝዳንት ዶናልድ ጄ ትራምፕ አርብ ዕለት በአሜሪካ በኩል በኢራን ላይ የሚደረጉ የአየር ድብደባዎችን እንዲያቆሙ የወሰኑት ጉዳዩን የሚያስታርቁ አካላት ንግግሮቹ እንዲቀጥሉ እድል እንዲሰጧቸው በመጠየቃቸው እንደሆነ ተናግረዋል። ይህ የተኩስ ማቆም እረፍት የተደረገው ለ2 ሳምንታት ያህል በየቀኑ ሲካሄድ ከነበረው የአሜሪካ የአየር ድብደባና በሰኔ ወር
ተደርሶ የነበረውን የተኩስ አቁም ስምምነት አፍርሶ ከነበረው ተለዋዋጭ ጥቃት በኋላ ነው። ፕሬዝዳንት ዶናልድ ጄ ትራምፕ በፕሬዝዳንቱ አውሮፕላን ውስጥ እያሉ የአሜሪካ የጦር መሳሪያ ክምችት ማለቁን የሚገልጹ የሚዲያ ዘገባዎችን ውድቅ አድርገዋል። ብዙ የጦር መሳሪያዎች አሉን፣ መካከለኛ ደረጃ ላይ ያሉትን መሳሪያዎች ጭምር ከምንፈልገው በላይ አሉን፣ በብዛት አሉን ያሉት ፕሬዝዳንት ዶናልድ ጄ ትራምፕ ነገር ግን የበለጠ ቢኖረኝ እመኛለሁ ሲሉ ተናግረዋል። በተያያዘ ዜና የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ ሀገራቸው ከአሜሪካ ጋር መልእክቶችን መለዋወጧን ጠቅሰው በአሁኑ ወቅት መደበኛ የሆነ ድርድር እየተደረገ አለመሆኑን ገልጸዋል። እስማኤል ባጋይ ቴሄራን አሁን ቅድሚያ የምትሰጠው ሉዓላዊነቷን መከላከል፣ የግዛት አንድነቷን ማስጠበቅና ለሕዝቧ መብት መሆኑን ገልጸው ወደ ድርድር ፈጥነው እንደማይገቡ ተናግረዋል። ቃል አቀባዩ ዋሽንግተን ዲፕሎማሲን በወታደራዊ እርምጃ ውድቅ ታደርጋለች ሲሉ የኮነኑ ሲሆን አሜሪካ ወደ ድርድር ለመመለስ ያለውን ሁኔታ አበላሽተዋለች ብለዋል። ባጋይ ባደረጉት ቃለ ምልልስ መልእክቶችን እየተለዋወጥን ነው፣ ነገር ግን አሁን ቅድሚያ የምንሰጠው ለኢራን ሉዓላዊነት፣ ለግዛት አንድነትና ለሕዝቧ መብት መከበር ነው ብለዋል። የቃል አቀባዩ አስተያየት ምንም እንኳን በአሜሪካና በኢራን መካከል መደበኛ ድርድር ባይጀመርም ቀጥተኛ ያልሆነ ግንኙነቶች እየተካሄደ መሆኑን ይጠቁማል። ከዚህ ቀደም ቀጠናዊ አደራዳሪዎች ፓኪስታንና ኳታር በሁለቱ ሀገራት መካከል ያለውን የመልእክት ልውውጥ በማቀላጠፍ ረገድ ሚና ነበራቸው። የውጭ ጉዳይ ሚኒስቴር ቃል አቀባዩ አስተያየት የተሰማው አሜሪካ ለ2 ሳምንት ስታካሄድ የነበረውን ጥቃት ማቆሟን ከገለጸች በኋላ ነው። የጥቃቶቹ መቆም ዳግም ዲፕሎማሲያዊ ግንኙነት ሊጀምር ይችላል የሚል ተስፋ አጭረዋል። በአሜሪካና በኢራን መካከል የተቀሰቀሰው ግጭት በመካከለኛው ምስራቅ ያለውን የነዳጅ አቅርቦት አስተጓጉለዋል። ይህ በእንዲህ እንዳለ ከአሜሪካ ጋር የሚደረገው ጦርነት ጋብ ማለቱን ተከትሎ ኢራን ወሳኙ የሆርሙዝ ወሽመጥ በቁጥጥሯ ስር መሆኑን እንዲሁም የተቋረጠው የሰላም ንግግር እንዲጀመር አለመጠየቋን አስታውቃለች። አሜሪካ ለ13 ተከታታይ ቀናት በኢራን ላይ ጥቃቶችን በፈጸመችበት ወቅት ኢራንም በመካከለኛው ምስራቅ ሀገራት ውስጥ የሚገኙ የአሜሪካ የጦር ሰፈሮችን በሚሳኤልና ድሮን ኢላማ ስታደርግ ቆይታለች። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ለ2 ሳምንት ገደማ የቆየውን የአየር ጥቃት ያቆሙት ዘመቻው ኢራን በሆርሙዝ ላይ ያላትን ቁጥጥር ለመስበር የተወጠነውን ግብ እንዳላሳካ በአማካሪዎቻቸው ከተገለጸላቸው በኋላ መሆኑ ተዘግቧል። አሜሪካ ጥቃቱን እስካቆመች ድረስ ኢራን በበኩሏ የምትወስደውን እርምጃ እንደምትገታ አስታውቃለች። አንድ ባለስልጣን ለሮይተርስ እንደገለጹት የአሜሪካ ወታደራዊ አዛዦች ዘመቻው ዓላማውን እየሳተ ነው በማለት ፕሬዝደንቱን መክሯቸዋል። ባለስልጣኑ ጨምረውም የአሜሪካ ጦር ሰራዊት ጠቅላይ ኢታማጆር ሹም የሆኑት ጀነራል ዳንኬን በቀጠናው ያሉ የአሜሪካ ጦር ሰፈሮችን ከጥቃት ለመከላከል የሚያስችል የመሳሪያ ክምችታቸው እየተመናመነ መሆኑን መናገራቸውን አመላክተዋል። የተለያዩ መገናኛ ብዙሃን የፕሬዝዳንት ዶናልድ ጄ ትራምፕ ሲቪልና ወታደራዊ አማካሪዎች በኢራን ላይ የሚፈጸመው ጥቃት እንዲቆም ምክር መስጠታቸውን ዘግበዋል። የአሜሪካ ጥቃት አለመሳካቱንና ወሳኙ የሆርሙዝ ወሽመጥ በቁጥጥሯ ስር መሆኑን ኢራን አስታውቃለች። አሜሪካ 2 ሳምንት ለሚጠጋ ጊዜ በኢራን ላይ ባካሄደችው ጥቃት ምክንያት የነዳጅ ዋጋ ባለፈው ሳምንት ማብቂያ ላይ ከፍተኛ ጭማሪ አሳይቶ ነበር። ባለፉት ቀናት ጥቃቱ ጋብ ማለቱን ተከትሎ ደግሞ ከፍተኛ ቅናሽ ማሳየቱ ተዘግቧል። በሌላ በኩል የየመን ሁቲዎች በቀይ ባህር ዳርቻ በሚገኝ የሳውዲ አረቢያ የነዳጅ መሰረተ ልማት ላይ ጥቃት ከፈጸሙ በኋላ በባብ አልመንደብ ወሽመጥ በኩል የሚደረግ የመርከብ ጉዞ መቀዛቀዙን ሮይተርስ ዘግቧል። የዜና ወኪሉ ኬፕለር የተሰኘውን የመረጃ ምንጭ ጠቅሶ ያወጣው ዘገባ እንደሚያሳየው እሁድ ዕለት በባብ አልመንደብ በኩል ያለፉ የንግድ መርከቦች 11 ናቸው። ካለፉት ወራት ጋር ሲነጻጸር ይህ ቁጥር ዝቅተኛ ሆኖ ተመዝግቧል። በወሽመጡ በኩል ከተላለፉ መርከቦች ውስጥ 7ቱ ነዳጅ ጫኝ ሲሆኑ ከነዚህ መካከልም 3ቱ ወደ ቀይ ባህር መግባታቸውም ዘገባው ጠቅሰዋል። የሳውዲ አረቢያን የኤክስፖርት ምርት ጉዞ ማስተጓጎል የሚፈልጉት ሁቲዎች ባለፈው ሳምንት የባህር ጉዞ ማዕቀብ መጣላቸውን ገልጸው ነበር። ቀጥሎም ይህንን እገዳ ጥሰዋል የተባሉ 2 የሀገሪቱ ነዳጅ ጫኝ መርከቦችን መተዋል። በተጨማሪም በሳውዲ አረቢያ በጂዛን ከተማ የሚሳኤል ጥቃት ማድረሳቸውን ገልጸዋል። ሳውዲም በወሰደችው ያጸፋ ምላሽ በየመን የወደብ ከተማ ሆዴይዳና በቅርብ ያለ ደሴት ላይ የሚገኙ የታጣቂ ቡድኑ ኢላማዎች ላይ የአየር ጥቃት ፈጽማለች። እነዚህ ጥቃቶች
ሁኔታዎች በቀይ ባህር የሚደረግ ጉዞ ላይ መስተጓጎል ፈጥረዋል። የቀይ ባህር መስመር በአሜሪካና በኢራን ጦርነት ምክንያት ሆርሙዝ ወሽመጥ በመዘጋቱ ችግር ውስጥ ለገባው የነዳጅ ምርት ጉዞ መተንፈሻ ሆኖ ነበር። ውድ ተመልካቾቻችን የሰዓቱን የተመረጡ አጫጭር ሰበር ዜናዎች ወደ እናንተ ያደረስኳቸው ናቸው። ከሰዓታት በኋላ በሌላ ሰበር ዜናዎች እስከምንገናኝ በያላችሁበት የዓለም ዳርቻ ቸር ቆዩልን። ሰላም ለዓለማችን ይሁን።